አመድ ልክ መቀሌ ደጃፍ በራፍ ላይ ጦርነቱን ካስጠጋው በኋላ ተያይዞ ወደ ፕሪቶሪያ የሄደበት ታሪክ በራሱ ለህወሓት ነፍስ ዘርቶ እንደመነሳት ነው። ከዛ በኋላም የወሰዳቸው አብይ እርምጃዎች ህወሓት ቀና አፈር ልሶ እንዲነሳ አድርጎታል ነው። ሆነም ቀረም አሁን ስለባለፈው አይደለም። አሁን ህወሓት እግሩን እየተከለ ነው። በትግራይ ቢያንስ መቀሌን እየተቆጣጠረ ነው። በተለያዩ አካባቢዎች አስተዳደሩን እያፈረሰ የጊዜያዊ አስተዳደሩን የራሱን ሰዎች እየተካ ይገኛል። አሁን የተወሰነ ለቨሬጅ አለው፣ የተወሰነ መጠምዘዣ ክንድ እየፈጠረ ነው። ከዚህ በኋላ ምን ሊሆን ይችላል? አብይስ ይህን ኃይል ምን አድርጎ በራሱ በኢትዮጵያ በምትባለው ሉዓላዊ ግዛት ውስጥ የትግራይን ህግና ስርዓት ሊያስከብር ይችላል? አብይም ከእጁ ብዙ ነገሮች እያመለጡ ነው በገዛ እጁ። ስለዚህ ምን ልናይ እንችላለን? በቀጣይ ህወሓትን በምርጫ ቦርድ ማስፈራሪያ፣ በጦር ሰራዊት ማስፈራሪያ ህወሓትን ከዚህ በኋላ የምትመልሰው አይደለም። አቅም ፈጥሯል በተወሰነ ደረጃ። አቅም አይመስለኝም መሳይ አቅም ለኔ ሞሮፍ ይሄ ስቱፒድ ከሆነ ይሄ አንድ በጣም ድንቁርና ካለው አካል ጋር የምታደርገው ፋይት እና ጦርነትና በተወሰነ መልኩ ከገባው ሰው ጋር የምታደርገው ትግል አንድ አይነት አይደለም። አይ ቲንክ ድንቁርናው ስለሆነ ሙሉ የነሱ ጥፋትን ቢሆን እንኳን ወደ እንዳልከው ወደ ግጭት ወደ ጦርነት ሌላ ጦርነት ከተገባ ስቲል ያ ደንቆ ቡድን ሳይሆን ተጠያቂ የሚሆነው ይሄኛው ሳይድ ነው እና ኤንስ ከባድ ነው። እንዴት ተርናውት ያደርጋሉ ነገሮች። የአማራው ክልል ሁኔታም ይወስነዋል። አይ ቲንክ በእኔ አስተያየት መሳይ የአማራው ክልል ውስጥ የፋኖ እንቅስቃሴ ወዴት ያመራል፣ ለውጥ ያመጣል ወይ ኤንድ የፌደራል መንግስቱ ደን ወታደራዊ ኢኮኖሚውን ጉዳይ ገንዘብ ይሄ ኢንተርናሽናል ድጎማዎች የሚያገኛቸው እርዳታ የሚሊቴሪ አርሰናል ይሄ አቅርቦት የድሮኑ ምናምኑ ኤንድ የሌሎችም የጎረቤት ሀገሮች የኤርትራም ሁኔታ የግብጾችም ሁኔታ አይ ቲንክ እነዚህ ሁሉ ትልቅ ሚና ያላቸው ይመስለኛል። ህወሓት እኔ ሞር ጥንቻው አፈረጠማ ፈራ የሚለው እንትን አይ ዶንት ቲንክ ብዙዎቹ የትግራይ ተወላጆች ጋር በቀጥታም በተዘዋዋሪም ባለን ንግግር የእነሱን ዲስከሽን ስትሰማ አይ ቲንክ እሱ አይነቱ ኮንፊደንስ ቢኖራቸው ብዙውን ጊዜ የትግራይ ናሽናሊስቶች አክቲቪስቶች አትችላቸውም እስካሁን ድረስ አክቹዋሊ አትቀምሳቸውም። የአይነቱ እንትን ላይ ብዙም ኮንፊደንስ ያላቸው አይመስለኝም። እሱ አይነት ኮንፊደንስ ቢኖር ምንም አያስቀምጡም ነበር አክቹዋሊ። አይ ዶንት ቲንክ እሱ አይነቱ ኮንፊደንስ ያለ አይመስለኝም በእኔ አስተያየት። ትግራይ ስለ ህዝቡ አይደለም ማውራው። ህዝቡ ምስኪን ነው መሳይ፣ እንደኔና እንዳንተ ወላጆች በጣም ቬሪ ፑር ምስኪን ጨዋ ደግ ህዝብ ነው። ትግራይን ስል ሞር ስለ ብሔርተኞቹና ስለ ልሂቃኑ ነው አብዛኛው እኔ አስተያየቴ ማለት ነው። እኔ የነሱ ጡንቻ ምናምን ብዙም የህዋቶች ብዙም አያሳስበኝም። ራዘር የጂኦፖለቲካል ሁኔታው የግብጾች፣ የኤርትራ፣ የሶማሊያ ሁኔታ ኤንድ የአብይ ደግሞ ድንቁርና የሚያሰልፋቸው ራሱ የፓርቲ ሰዎች ብልጭልጭ ነገር ላይ ነው የሚያተኩሩት፣ ጥልቅ ነገር ላይ አይደለም። ኤንድ በየቦታው የሚያፈርሱት ከተማ ግንባታ ኮሪደር እያሉ የስራ አጥነትን ያስፋፋል፣ ማጅራት መቺ ያበዛል፣ ኢኮኖሚው ይደቃል፣ ቢዝነስ ገንዘብ የለም። አሁን ንብረት ወደቀ፣ ቤት ለመሸጥ ለመለወጥ በጣም የሚገዛ የለም፣ እንትን ጥንቡን ጣለ። ኤንድ በአንድ በኩል መርከሱ ቆንጆ ለብዙ ሰዎች አት ዘ ሴም ታይም ግን ካሽ ካልተንቀሳቀሰ ካሽ ከሌለ አንድ ኢኮኖሚ ካልተንቀሳቀሰ በጣም ከባድ ነው፣ አያድግም። ራዘር ይሄ ነው የበለጠ እንደውም እኔ የሚያሰጋኝ እና ይሄ ስፔንዲንጉ በጣም ይሄ ቫኒቲ ፕሮጀክቶች ላይ የቅንጦት ፕሮጀክቶች ላይ በነገራችን ላይ አዲስ የሚሰራ ቤተመንግስትም ጫካ ውስጥ የተባለው ጋር ቢሳልፍ ምናምን ስታየው በጣም በቃ የሆነ ደሃ ሀገር የምትገነባው እንትን አይመስልም። አጥሩ ምናምን ሁኔታው ኤንድ ፕራዮሪቲን ያለማወቅ ሁኔታ ራዘር የዛሬ 3 ዓመት 4 ዓመት ያየኸው የሻሸመኔው አዋሳ መንገድ ሃይዌው አልቆ ቢሆን ኖሮ ከአዋሳ ቡና፣ ወተት፣ ከብት፣ ስጋ ምርቶች፣ ጥራጥሬ፣ ፍራፍሬ፣ ሽንኩርት እንደ ጉድ ቶሎ ይንቀሳቀስ ነበር። ኢቭን ሰዎች አዲስ አበባ መኖር አያስፈልጋቸውም ነበር። ሻሸመኔ አዋሳ አድረው ለስራ ሁሉ መመላለስ ይችሉ ነበር። ራዘር ገንዘቦች እንደዚህ አይነት ኢንፍራስትራክቸር ላይ መዋል ሲገባ ምንም ፕሮዳክቲቭ ያልሆኑ ሪዞርቶች ላይ 500 ሆቴል ተላላኪ ለአንተ $500 ከፍለህ እኔ እናንተ ካኒው አፎርድ መሳይ ላይ እንኳን አንተ እኔ ማፎርድ አላደርግም፣ ትንሽ ካንተ ይበልጣል የኔ ገቢ ነው እና
ሶ ራበር ይሄ ለሚያሰጋኝ ማለት ነው የህዋት ጡንቻ ነው ብዙም አያሰጋኝ። ለማንኛውም የካናዳ የታክስ ሰራተኞች ይህንን ኢንተርቪው ከሰሙ ከኋላ ይከተሉሃል። ከኔ ገቢ ይበልጣል ብለህ በዚህ በአደባባይ መናገር መልሶ አንተ ላይ የሚባርቅ ይመስለኛል። ኖ በጣም ደስ ነው። የካናዳ መንግስትማ ደስ ነው እኮ ገቢ ሲያድግ ደስ ነው የሚለው ቢኮዝ ሞር ታክስ ከፍላለሁ ሞር የስራ እድል እፈጥራለሁ ኤንድ ኖ እዚህ ሀገር እንደ ኢትዮጵያ እኮ አይናቸው ደም ይለብሳል። አሁን ይሄ የምንጭ ያልታወቀ ሀብት ብሎ ህግ ማውጣት ደምኛ የቀናት እኮ ህግ ነው በቃ። እና ሲናገሩ ደግሞ እኮ እንትን አያፍሩም ባይዘው ይመስላል እንትና ጌዲዮንም የሱ ሌላም ረዳቶች ቀርበው የሰጡት ምሳሌ እኮ እንደዛ ነው። አሁን በአካባቢያችን ሩቅ ሳንሄድ በየቀኑ ጠዋት ስናይ አንዳንድ ኦል ኦፍ ሰደን ደሃ ሆኖ መናቃቸው የዛሬ 5-6 ዓመት 5-6 ህንጻ ይዘው እናያለን ብለህ ትነሳለህ። ፖሊስ ታወጣለህ እንዴ? ተራኩ የቅናት ፖሊስ እኮ ነው። እና እንደዛ አይደለም ካናዳ ላይክ ስታድግ ዋው ደስ ነው የሚላቸው፣ በጣም ደስ ነው የሚላቸው። እንደውም እናበድር ነው የሚሉት አክቹአሊ ታክስ ብሬክ እንስጥ ነው። ምርጫው ላይ ራሱ አይደለም እንዴ ፖሊሲ እንትናቸው እኮ ፋይት የሚያደርጉት ኮንሰርቫቲቮቹና እኛ ጋር ሊበራሎች እኮ ነው። እኔ ታክስ ቀንሳለሁ፣ ካርቦን ታክስ አነሳለሁ፣ ይሄን እንደዚህ አስወግዳለሁ ምናምን እኮ ነው። እና አትፍራ መስያይዙ። ለማንኛውም ተክሌ ሌላው ርዕሰ ጉዳይ ያው ከዚሁ ጋር የተያያዘ ነው። በኢትዮጵያና በኤርትራ መሀል ያለው ሁኔታ ነው። ዛሬም አንዳንድ መረጃዎች እየሰማን ነው። የአብይ አህመድ አስተዳደር ሰራዊቱን በተለያዩ አካባቢዎች እያስጠጋ ይገኛል። የአብይ አህመድ ወይም የብልጽግና ደጋፊ የሆኑ ዲጂታል ሚዲያዎች በዩቲዩብ የሚያሉት ይህን መረጃ በአደባባይ በድፍረት እያወጡት ይገኛሉ። ሰራዊት እያስጠጋን ነው የሚል ጦርነት አይነት ነገርም ይሰማል። በሁለቱ ሀገራት መሀል ጦርነት ከተከፈተ እውነት በሁለቱ ሀገራት መሀል ብቻ የሚደረግ ጦርነት ወይስ ቀደም ሲል እንዳልከው ይሄ ጂኦፖለቲካውን በሙሉ የሚነካካ ሆኖ አጠቃላይ ቀውስ ሊፈጥር ይችላል የሚለው ነው። ከዚህ በባሻገር ቀደም ሲል ማንተ አልከው ነገር አለ። የኢትዮጵያ ኢኮኖሚ አይደለም እንዲህ አይነት ጦርነት የአማራ ክልል እና የኦሮሚያ ክልል ያለውንም እንኳን ማስተናገድ አቅቶት በአሁን ሰዓት የምንሰማቸው ነገሮች እጅግ ለጆሮ ጭው የሚያደርጉ ናቸው። በተለይ ሰራዊቱ ምግብ መደበኛ ምግብ ካየ ስንት ወራት አለፉት ነው የሚባለው። ልብስ ሳይቀይር ከ2 ዓመት በላይ ሆኖታል ነው የሚባለው። ሰራዊቱን ራሱ ማስተናገድ ያልቻለ ኢኮኖሚ ነው የገነባው። በእርግጥ አብይ አህመድ ሰሞኑን ሰምተው ከሆነ እና አሜሪካ $1 ትሪሊየን ያወጣሉ ለመከላከያቸው እና አውሮፓ 5% ከአመታዊ ገበያቸው ለመከላከያ ነው የሚያደርጉት። እኛ ይሄንን ብናደርግ ምን ይደንቃቸዋል አይነት ብሏል። በቅርቡ የወጣ አንድ መረጃ እንደሚያሳየው 88% አድጓል የመከላከያ ወጪ በኢትዮጵያ። እስቲ እንዴት ታየዋለህ? ከኤርትራ ጋር ለሌላ ዙር እጅ እያፍታታ ነው ያለው አብይ አህመድ። ኢትዮጵያ የሚያስፈልጋት የኮምፒተንት የሆነ አብይ ስልጣን እንደምንም ተሽሎክልኮ ሌሎችን አውትስማርት አድርጎ ስልጣን መያዝ ይችላል። ጎበዝ ነው። ሂዝ ሰክሰስፉል ሂዝ በጣም ኤክሰለንት ነው በሱ ላይ። but the problem is በዛ መንገድ ቅድም ያልኩ የህወሓቶች ችግር ማለት ነው። ህወሓቶች ደርግን ተዋቅተው የአካባቢው ፖለቲካም የዓለም ፖለቲካም ቀዝቃዛ ጦርነት ምናምን ጠቅሟቸው ስልጣን ይዘዋል። then once ከያዙ በኋላ በዛው ቀጠሉ። but it is different ሲቪሊያን ገቨርንመንትን መምራት ሲቪላር ላይ አብይም የስልጣን ተሽሎክልኮ መያዝ አንድ ነገር ነው። once ከያዝክ በኋላ ግን አገርን ህዝብን 130 ሚሊዮን ህዝብ መምራት ማስተዳደር፣ የትምህርት ፖሊሲ፣ የግብርና ፖሊሲ፣ የመሬት ፖሊሲ አውጥተህ የውጭ ጉዳይ ፖሊሲ አይ ቲንክ ኮምፕሌክስ ሆኖበታል። አልቻለም። በቃ ሊተራሊ አልቻለም። he is incompetent actually the most incompetent leader በኢትዮጵያ ሂስትሪ ውስጥ actually እነ መንግስቱ አምባገነን ሊሆን ይችላሉ እንጂ የተወሰነ ኮምፒተንስ actually አላቸው። መለስም የተወሰነ ኮምፒተንስ አለው። ዲክቴተርሺፕ ምን እንደተጠበቀ ሆኖ but this guy አልቻለም። አለመቻሉንም ደግሞ አይረዳም። አሁን ትልቁ ችግር አብይ አንዳንዴ ደግሞ አለመቻልን ሳታውቅ ስትቀር ሰልፍ ዳውት ያስፈልጋል። ሰው ሰክሰስፉል ለመሆን በተወሰነ መልኩ ዳውት ላይ አሁን በስራይ በሎየሪንግ ስራይ ላይ ኦልዌይስ ስነሳ ጉዳይ ሲኖረኝ ኦልዌይስ በተጠንቀቅ ነው ኮንሺየስ ሆኜ እንትን በስጋት ነው መንቀሳቀሰው። በስጋት መንቀሳቀሰው ለምንድን ነው? እንድጠነቀቅ ማለት ነው። የበለጠ እንድዘጋጅ ማንበብ ሪሰርች ማድረግ አለብኝ ማለት ነው። አብይ ችግሩ በቃ እንትን ነው፣ እርግጠኛ ነው ሂስ ሰርቴን በቃ እና ሁለተኛ ደግሞ ስንፍናም ነው ወይስ ድንቁርና እንበለው? ስንፍናም አለበት ሰው ድንቁርና ስንፍና አብይ ሰነፍ አይመስለኝም። ትጉ ነው። አይተህ እንደሆነ በሚፈልጋቸው ነገሮች ላይ በሙሉ በጣም ትጉ እኮ ነው ማለት ይንቀሳቀሳል። ሂዝ ኤቭሪዌር አይተው እንደሆነ ላይክ ዩዝለስ ቢሆን ፕራዮሪቲውን ነው እኮ መምረጥ ያልቻለው እንጂ በጣም ሂዝ ኤቭሪዌር
ግን እንትን ኢንኮምፒተንስ ስንፍና ሳይሆን የብቃት ማነስ። ለምሳሌ ከዚህ በፊት አስተያየት የሰጠበት ጉዳይ አለ። አሁን ፓርኪንግ ሲመረቅ የመኪና ፓርኪንግ ለመመረቅ የ11 ክልል ፕሬዝዳንቶች ምን ይሰራሉ? መሰለህ አዲስ አበባ የሆነ ፓርኪንግ ለመመረቅ የ11 ክልሎች ሪዞርት ሊመረቅ ሲል እንግዲህ ሚኒስትሮቹን ጨምሮ ማለት ነው። ኢንፎርሜሽን አጌን ከቀደም ሰው ሰማ ሚኒስትሮች ብዙ ጊዜ ለስብሰባ አይገኙም አሉ። ቀጠሮ ትይዝና በቃ እርግጠኛ ሆነ ክሊያንቶች ሊያገኛቸው አይችልም። ዋይ ይጠራሉ፣ አብይ ጋር ነው ይባላሉ። ልታድሩ ስለምትችሉ ቅያሪ ላሰናም ያዙሉ ይባላሉ። በቃ ስለዚህ ፕሬዲክትብል አይደለም። የአሜሪካና የካናዳ ሰክሰስፉል ከሆኑ መሳይ ምንድነው የሰክሰሳቸው ውጤት? ፕሬዲክትብል ነው። ላይክ እኔ አሁን አይ ካን ፕላን የሚቀጥሉትን 10 ዓመት 20 ዓመት ፕላን ማድረግ ይችላል። ቤት ገዝቼ እንደዚህ አድርጌ ቢዝነስ ከፍቼ ሎ ፕራክቲስ አድርጌ ካልጋሪ ኦፊስ ከፍቼ እንደዚህ አድርጌ አይ ካን ፕላን። ኢትዮጵያ ውስጥ ይካኖት ዱሳት እርግጠኛ መሆን አትችልም። በራስ ሀብት እኮ ነው ማለት የራስ መሬት 20 ዓመት 30 ዓመት 60 ዓመት 2-3 ጄኔሬሽን የወረሰውን መሬት ሁሉ ገንዘደን መጥቶ ሊወርስብህ ሊያስነሳ ይችላል። ለልማት ነው እንዴት ስትል እንዴ እንትን የህግ የበላይነት እናስፈጽማለን ወይ ያስረዋል ወይ ይደበድበዋል። ፊዚካሊ ተደበደበዋሉ። ያለቀሱ ደምን ባያለቀሱ ሰዎች አሉ። ላይፋቸው የተመሰካከረባቸው ሰዎች አሉ። ይሄንን እንትን ማኔጅ ማድረግ አልቻለም። አንተ እስቲ አስበው። ቴሌቪዥን ሰሞኑን ወደ ስራ በእግሬ ነው የሚሄደው እና የኢትዮጵያ ቴሌቪዥን ዜና ላይ ብዬ ያለውኝ ኤንድ ኤቭሪ ዴይ መልስ አዲስ አለ ከጎኑ እንደ ኦሮሚያን ብቻ ማስተዳደር በራሱ ፉል ታይም ስራ ነው ራሱን የቻለ። ፈርስት ኦፍ ኦል ምን አገባው? አንተ አስበው እስቲ የስቴት የዋሽንግተን ወይ የቨርጂኒያ ገቨርነር ትራምፕ ጋር ምን ወሰደው? ኦኬ በአመት አንዴ ለስቴት ኦፍ ዘ ዩኒየን ኦር ሳምቲንግ ካምፔን ምናምን ሲሆን ኢትስ ኦኬ። ቨርጂኒያ በራሱን ማስተዳደር ራሱን የቻለ ሄዴክ ነው። ሊቭ አሎን ቨርጂኒያን አሌክሳንድሪያን ሲቲ ማስተዳደር ራሱን የቻለ የሜሩ ሄዴክ ነው። አክቹዋሊ የትራፊኩን፣ የውሃና ፍሳሹን፣ መብራት፣ ትምህርት ቤት፣ ዴይ ኬር ምናምን በጣም ኮምፕሌክስ የሆነ ሲስተም ነው። ከባድ ነው። ኢትዮጵያ አብይ ይሄንን ማድረግ አልቻለም። ስለዚህ ምንድነው በግምት ነው በቃ በስማ በለው በግምት የሆነ ነገር አማረው በቃ እዚህ ጋር አብለጭልጩ እንደዛ ነው አሉ። ደግሞ ሊተራሊ ባይዘው ላይክ ይመጣና በቃ የሆነ እሱም አዳነችም አሉ። በቃ እንደዛ ነው በኖ ይሄን ባስቸኳይ አንቺ በቃ እንደዚህ አድርጉ እዚህ ጋር እንደዚህ ይደረግ በቃ it will be done the next day ኦር ይሄ መሬቱ ለልማት ይፈልጋል ይወሰደ you cannot predict ኢንቨስት ላድርግ ብለህ you can't። እኔ ፐርሰናሊ I'm sorry ሌላ ጣጣው ስዳከተኝ እንጂ ፐርሰናሊ እኔ ከሰርኩኝ እኮ ነው we can't እስቲ ቆይ ነው ዋት ቤተሰቦች አሉ ወንድም እህት ነው እናትም ነበሩ። ያው አረፈች እናቴ። አንዳንዴም ነው ስታስበው ኢትዮጵያ ተመልሶ ከዚህ በኋላ የመኖር ተስፋችን በጣም ጠባብ ነው። ግን አትሊስት ዘመዶች ስላሉ እንዲጠቀሙ ምናምን አንዳንድ ነገር ታስባለህ። ኖ በቃ ትሰጋለህ፣ ትፈራለህ። ኔክስት ዴይ ምንጭ ያልታወቀ ሀብት ብሎ የሚወስድብህ ከሆነ እንዴት አድርገህ ነው ኢትዮጵያን አምነህ ኢንቨስት የምታደርገው? አክቹዋሊ እንዴ ኔክስት ዴይ ኦል ኦፍ ሰደን ኦቨርናይት ተነስቶ ምንዛሪው ከ54 ብር 150 ብር ገባ ስትባል እንዴት አድርገህ ነው? ኢትዮጵያ እኮ ባንክ ዶላር በ136 ብር ገዝተህ በ124 ብር የምትሸጠው እንዴት አይነት ማቴማቲክስ ነው? የዛሬ 2 ሳምንት አይተካተላል። ባንክ ጨረታ ወጣ ብር ተባለ ዶላርና ባንኮቹ አንዱን ዶላር ከብሔራዊ ባንክ በ136 ብር ገዙ። እነሱ ጋር ስትሄድ ግን መሸጫ ተብሎ የተቀመጠው ዋጋ 124 ብር ነው። ማለት እንዴት ሊሆን ይችላል? አንተ ማለት 100 ብር ላይ ይሄ በቃ ከዛ ሲስተም ውስጥ የሚያተርፉ ሌቦች ቀጣፊዎች አሉ። ኤንድ ሲስተሙ ብልጽግና ደግሞ ገንዘብ ካዋጣ ከሰጠኸው ከለገስከው they don't care ተጠቃሚ ነው። ሶ አይ ቲንክ ኮምፕሌክስ ሆኖበታል፣ አልቻለም። የጦርነቱም ሁኔታ አብይ እንትን ይሄ ዴንጀር አያሸትም። ለምሳሌ ብድግ ብሎ ይነዋት እንትን ባህር በር ያስፈልገናል ከሶማሌላንድ ጋር ተፈራረምን ሲል ካልኩሌት እንትን አይልም። በቃ በሱ ቤት ስማርት ነው። በቃ የኢትዮጵያ ሕዝብ ለብዙ ዘመን ይቆጨዋል የአሰብን ማጣቱ፣ የባህር በር ቀይ ባህርን ማጣቱ እና ስለሚያንገበግበው በቃ ይቀበለኛል። ይሄን ሕዝብ በዚህ ጉዳይ ቢዚ ያደርገዋለሁ። ሌላውን ራሚፊኬሽን እኔ የአካባቢውን እንትን አገራት ሌሎች እነ ቻይናን ከታይዋን ጋር ችግር አለ እንዴት አድርገው ሊያዩት ይችላሉ? አረቦቹ እንዴት ሊመለከቱት ይችላሉ? ግብጽ 5000 ምናምን ጦር ሰራዊት አመጣች፣ ያስቀመጠች፣ ሶማሌዎችን ታሰለጥናለች፣ ታስታጥቃለች። ሶማሌዎቹ ራሳቸው እንዴት ነው ሪአክት የሚያደርጉት? አምኖት ሴይንግ መጥፎ ነው እያልኩ አይደለም መሳይ። አብይ ይሄን ሁሉ ኮምፕሌክስ ሜትሪክስ የማስላት የማሰብና አይቶ እን ምክርም አይሰማም። እንደምሰማው ከሆነ የባለሙያ የፕሮፌሽናልስ አድቫይስ እና መስማት ነገር በፍጹም የለም አሉ ነገር። ሰውየው ዴንጀረስ ነገር ስለሆነ ይሄ እንትን የአንደኛ ዓለም ጦርነት ነው ካስታወስክ የሆነ ሰውዬ ግድያ እንትን ሃንጋሪስ መሰል አውስትሪያ ሃንጋሪ ምናምን እዛ ጊዜ ተገደለ። አርክዱክ ኦፍ
ፈርዲናንድ አንቲዶክስ ፈነዳ ነው ሳምቲንግ ተገደለ ጦርነቱ ፈነዳ። አብይ እንደዚህ አይነት ነገር ነው። የሆነ ነገር ይለኩሳል፣ ይፈነዳል ጦርነቱ ዴንጀርስ ሊከት ይችላል። ዳት ካይንድ ኦፍ ፐርሰን ነው። ዴንጀር አያይም፣ ፕሪዲክት አያደርግም። እንትኑ ሴንሱ ጠፍቷላችኋል ተስካይ። ስለዚህ ጦርነት ውስጥ ይገባሉ ብለህ ትጠብቃለህ ወይስ? እና አሁን ሰሞኑንም የአሜሪካ አንድ ሴናተር ያደረጉት ያቀረቡት ሐሳብ አለ በፍጹም የጦርነት እንዳይቀሰቀስ የተለያዩ ተጽዕኖ የሚፈጥሩ ዓለም አቀፍ ጋዜጦች መጽሔቶችም እንደዚሁ በተቻለ አቅም ይሄ ጦርነት እንዳይፈነዳ ማድረግ ይገባል ነው። ይህን ጦርነት ሊያስቆም የሚችለው ነገር ምንድነው ነው? ምናልባት በኤርትራ በኩል ለጦርነት የሚደረግ ዝግጅት ስለመኖሩ በስካውን ያገኘነው መረጃ የለም። ኤርትራም ጦርነቱ ከአብይ አህመድ ጋር ለመግባትም ፍላጎት ይኑራት አይኑራት በተለያየ መልኩ ምናቀው ነገር የለም። አብይ አህመድ ግን በቅርቡም ፊልድ ማርሻል ብርሃኑ ጁላ በቅርቡ የቀይ ባህር አካል እንሆናለን ሲል ነው የገለጸው በአድዋ በዓል መታሰቢያ መድረክ ላይ። ስለዚህ በአብይ አህመድ በኩል አለ ፍላጎቱ በሚቀጥለው ዓመት ኢሬቻን እዛ ነው የምናከብረው ብሏል ሽመልስ አብዲሳም። ቢኮዝ እንትን ነው አብይ ከዚህ በኋላ ሌጂቲሜሲውን አጥቷል አይደል? አብይ በቃ the first 2-3 years የነበረው ሌጂቲሜሲ በቃ ኮምፕሊትሊ አጥቶታል። ከዚህ በኋላ ገቨርን ሊያደርግ የሚችለው አብይ ይሄ ምርጫ ምናምን ዝም ብሎ ለፎርማሊቲ ሊያደርገው ይችላል፣ ግን የሚያስተዳድረው ይሄ ፊር በመፍጠር ነው፣ ፍራቻ። ለምሳሌ አይታል የተጀመረ እንትን ሪሰንትሊ አሁን ኢንተርቪው አይቶ ሰዎች ባንዳ ምናምን ነገር የሻዕቢያ ተላላኪዎች ምናምን ይባል ይጀምራል። ሆን ብለው አውቆ ሼም ሊያስይዙ ማለት ነው ራይት። ምክንያቱም በአንድ በኩል አክሰስ ቱ ዘ ሲ እኮ ቢኖረን እንደናንተ መሳይ በጣም የምንፈልገው የኔ አባት ምን ፐርሰናሊ አባቴ 32 ዓመት ኢትዮጵያን ካገለገለ በኋላ እንደ ጦር ሰራዊት ሆኖ ዜና አባት ጦር ይሄዱ ሲባል 82 ላይ መሰለኝ ሄደ አስመራ ሄደ። ከረን ነበረ፣ ደርግ ወደቀ። ወደ ሱዳን ሲሄዱ አባቴ ላኪ ነበርና አንድ መኪና ኦራል የያዘ ሰው አየውና ፋዘር ኑኑ ውጡ አለው። ወጣና በዛ ምክንያት ተርፎ ሱዳን ድንበር ደረሰ። የአባቴ ጓደኞች የኔ አብሮ አደጎች ተይዘው ተረሽነዋል በሻዕቢያ ጦር ሰራዊት የዛን ጊዜ ማለት ነው። ሶ ማይ ፖይንት ዜና ያነሳው ለምንድን ነው የቀይ ባህር ጉዳይ የባህር በር ጉዳይ የኔና ያንተ አባቶች አያት ቅድሚያቶች መስዋዕትነት የከፈሉለት ነው። የወንደሰን ጓደኛችንና የሞተው እዛ የወንደሰን ሻምበል ተሾመ 28 ዓመት ኤርትራ ነው ቆይቶ ነው እናቱ ኦልሞስት ብቻቸውን ያሳደጉት ማለት ትችላለህ። ሲንግል ማዘር ሆነው የቀሩ ብዙ ዘመዶች አሉን ማለት ነው የሞቱባቸው። ሶ የደማንበት ነገር ነው፣ ደስ ይለናል። ሶ በአንድ በኩል ስለዚህ አብይ አየህ ካልኩሌሽኑ ምንድነው በጣም ስቱፒድ ሲሊ ስትሪት ስማርት የሆነ ምንድነው የአክሰስ ቱ ዘ ሲ ለሁሉም ኢትዮጵያዊ በቃ ኮመን ዲኖሚኔተር ይፈልጉታል ነው። ያ ማለት ግን ባይሁክ ኦር ባይክሩ ባይዲሚስ ጎረቤቱን ሁሉ እየተሰናኮለ ሲያመጣው እንቀበላለን ማለት አይደለም። ስለዚህ ኖ ይሄ ሰውዬ እስቲ ቆይ ጠንቀቅን በር ስትል የምትታየው አሁን እንደ ጸረ ኢትዮጵያ ተደርገህ ትሳላለህ። ስለዚህ ብዙ ሰዎች አሁን ሼም ይዛቸዋል፣ ይሄን ታይዛቸውና ቢያንስ ዝም ይላሉ ባይቀቡ ማለት ነው። ኦኬ እኔና አንተ አይነቱ ሰው ደፍሮ ኳስችን ያደርጋል፣ ብዙ ሰው ግን ጸጥ ነው የሚለው። አብይ ያየ በዚህ ካልኩሌሽን ነው መግዛት ማስተዳደር የፈለገው። ስለዚህ አሁን ኢትዮጵያ ሄድ የትም ቦታ ይሄን ካነሳ ጸረ ኢትዮጵያ ባንዳ ከሃዲ ገሻጭ ምናምን ተብላ ወይ ትታሰራለህ ወይ ያገሉሃል ወይ ሳምቲንግ ሀፕን ያደርጋል ማለት ነው። ሶ ዲስ ጋይ ገቨር ለማስተዳደሪያ ይሄን ቀውስ ፈጥሮ ለመግዣ ነው። ኤንድ ያን ለማድረግ ሲል ደግሞ አስፈላጊ ሆነ ከተገኘ ጦርነት ሊለኩስ ይችላል። ኤንድ ሮንግ እንትንም አለ። ይሄ ለምሳሌ እንዳልከው በተወሰነ መልኩ ኤርትራ ባለፉት ዓመታት በነበሩት ሁኔታ ምክንያት ጥሩ በጦርነት ሞድ ውስጥ ነው አይደል? ኤርትራ የዲሞክራሲ የራሷ ችግር አለባት። ኤርትራ ብዙ ባንገባ መሳይ የኤርትራ ሁኔታ ትንሽ ንቀትም በአብይ በኩል ንቀትም አለ መሰለኝ። ኤርትራ ወጣቱ በሙሉ ተሰዶ ስላለቀ ሚሊተሪሊ ዊክ ነች፣ አያስቸግረንም፣ የህዝብ ቁጥር ትንሽ ነው፣ አይ ቲንክ ከሄድን ዲፊት እናደርጋቸዋለን የሚል ሜንታሊቲ ብዙ ሰዎች ጋር ሰማለሁ። ባይዘው ይሄን አርጊመንት አይ ቲንክ this is wrong actually። አንዳንድ ጊዜ አንዳንድ ክስተቶች ናቸው የሰው ልጅ ጥንካሬ ችግር ሰው ልጅ እንትን ያጠነክረው ሊያጎብሰው ለሁላችን። ሶ እኔ አገር ቤት ሆኜ ጽዳት እሰራለሁ፣ አገር ቤት ሆኜ ሻይ ቡና ፍልቼ እሸጣለሁ፣ አገር ቤት ሆኜ ፑል ቴብል አጫውታለሁ ብዬ አይ ኔቨር ታውት ኬንያ ገባሁኝ፣ ተቸገርኩኝ። ችግር ኖርማል ኢትዮጵያ ቢሆን የማልሰራውን ስራ አሰርቶኛል። ችግሮች ያጎብዛሉ። ኤንድ ጎረቤት ሀገሮችም ሱዳኖችም ግብጾችም ዝም ብለው አይመለከቱም። ለምሳሌ ኤርትራ ድሮን ብትታጠቅስ ዛት ሚንስ አብይ ሲመታቸው ዝም ብለው አይመለከቱም። ኦኬ ቀድመው አብይን ሊያመጣ ጭራሽ ቀውስ ኢትዮጵያን ሄዎቲክ ሊያደርጓት ይችላሉ። አክቹአሊ
ይሄን ዴንጀር አይረዳም this guy እንጂ ኮምፒተንት የሆነ ሰው ኢትዮጵያ ውስጥ ኬፔብል የሆነ ሰው በዚህ ሳይት ኢትዮጵያ ውስጥ ከጎረቤት ሀገር ጋር ሁሉ ተስማምቶ ተነጋግሮ ተደራድሮ በኔጎሺዬሽን አመታት በፈጀ ኔጎሺዬሽን የአገሩን ኢንተረስት ያስጠብቃል እንጂ ልክ እንደ ሰፈር ጎረምሳ የለም እናሳያቸዋለን ጡንቻችንን አፈጥመናል ድሮም ማምረት ጀምረናል የጦር እንትን ይሄ የዛሬ 30 ምናምን አመት የኔ ጓደኛዬ መርሻ ወታደር ሆኖ ሲዘምት ወደ ጎንደር ሲሄድ አዳዲስ እዚህ አምቦ ነው የት ነው አሁን አብይ አስመረኩት ሰራውት ካለው ፋብሪካ የተመረቱ ክላሾችን ነው ታጥቆ የተጓዘው አብይ ብድግ ብሎ ይሄው ጀምረናል መሳሪያ ማምረት ምናምን ይላል this guy I think እግዚአብሔር I don't know ኢትዮጵያ ጥሩ ህዝብ ነው ግን ረገመን በሱ በኩል ተረገመን በጣም አመሰግናለሁ ተክለ ሚካኤል ምናልባት እንግዲህ ሌላ ጊዜ በሰፊው እንደምትመጣ እንደዚሁ ሳይሆን ተደጋጋሚ በፕሮግራማችን ላይ እንደምትከሰት ተስፋ አደርጋለሁ ብዙ ነገሮችን ትነግረናለህ አንተም ኦፕን ሆን መሰለኝ አንዳንድ ጊዜ ያንተ ችግር ነው እንጂ I am always available አንተ ካንተ ከምታራምደው መስመር ወጣ ሲል ሰዎችን ታርቃለህ እንጂ I was always available actually ካስታወስክ እኮ 2023 ኦገስት ላይ ነው አንድ ዝግጅት ቀርጸን እንትና ዮሐንስ ቦያለው ላይቭ በነገታ ሲናገር የኛን ኢንተርቪው ታውቀው ከዛ በኋላ ጠፋ አንተ ራስ እኔ I am always available በኢትዮጵያ ጉዳይ ላይ የምችለውን አስተያየት ለመስጠት ለማካፈል ለመማርም ዝግጁ ነኝ እና አንተም አንዳንድ ጊዜ የግድ ፋኖ ካላልን መድረክ መንፈግ የለብህም actually መሳይ I have to be honest with you as always በነገራችን ላይ ይሄንን ኤዲት አላደረገውም ሰው እንዲሰማው ነው ማደርገው ምክንያቱም ሰው ነው የሚታዘበው እኛ ፋኖ ብቻ የምንል አይደለም ፋኖ የሚያደርገውን አስተዋጽኦ ለሀገር ያደረገ ያለውን ለአማራ ህዝብ ሁሉና የሚያደርገውን አስተዋጽኦ የሚዲያ ሽፋን ነው የምንሰጠው በተረፈ በሁሉም ቦታ ድምጽ ለሌላቸው ድምጽ ነው የምንሆነው ከዚህ አንፃር የተለየ ሐሳብ አለን የሚሉ ሰዎች ካለ እስቲ አንድ ሁለት እንኳን መጣው ድምጻችን ተነፈገ ብለው ክስ የሚያቀርቡ ካለ ሙከራ አድርገው ካለ እንቀበላለን ያንተ በተለየ ሁኔታ ሊታይ ነው አንተኛ በጣም ቢዚ ነህ በጣም ቢዚ የምንድን በጣም ሰፊ ነው ከዛ በተጨማሪ ደግሞ እኔ I am always available መሰለኝ actually ታውቃለህ አንተ በሰዓቱ ፋኖ በጣም እየገሰገሰ ነበር ጠንካራ ሁኔታ ላይ ነበር የኔ አመለካከት ከዛኛው አንከርና አንተ ከምታራምዱት ሐሳብ ጋር እነ መስፍን አማን ሐሳብ ጋር ስላልሄደልህ ነው እንጂ እኔ I am always available actually አይ ማለት እኔ አመለካከት ዋጋ ያለው ከሆነ ማለት ነው I'm not saying እኔ አውቃለሁ ማለት አይደለም መሳይ ግን በማቀው ልክ በኔ በራሴ ደረጃ እኔ I am always available ሚዲያ ወዳለው ታውቃለህ ሐሳብ ሼር ማድረግ መከራከር ወዳለው ተክለ ሚካኤል በእውነት አንተ ሁሉ ጊዜ ያው ነገሮችን በግልጽ የምትናገር ስለሆንክ በዚህ ውይይት ላይ የተነጋገርናቸውን አንድም ሳናስቀር ለተመልካቾች እናቀርባለን ወደፊትም ቢሆን እኛ ድምጽ መንፈግ አይደለም ግን ያለንበትን ሁኔታ መረዳት አለብን ኢትዮጵያ በአሁን ሰዓት ያለችበት ሁኔታ ምንድነው ነው እንደ ምዕራባውያን ሚዲያ ሁሉን ነገር አደባባይ የምናወጣበት አይደለም አንዳንድ ነገር ትንሽ ምን ይዛቸው ነገሮች ይኖራሉ ምን ይዘው ግን ለግል ጥቅም ለሌላ አይደለም ለማህበረሰብ ጥቅም ለሀገር ጥቅም በሚል ነው አሜሪካም እኮ ሁሉን ነገር አደባባይ ያወጡትም የሚይዙት ነገር አለ የሚደብቁት ከዛ አንፃር እንጂ በተለየ ሁኔታ የሰውን ሐሳብ ለማፈን አይደለም ሐሳብ ነው ሀገር የሚገነባው ወደፊትም የኛ አይነት ሚዲያ ከዚህ ከሚሊታንት ከዚህ ከወታደራዊ ከዚህ ከአርበኝነት ወጥቶ ሐሳቦች የሚፋጩበት መድረክ እናደርጋለን አሁን ለጊዜው ወቅቱ የሚጠይቀው የሚዲያ ባህሪም እንዳለ አንተም ይጠፋ አይደለም ሁሉን ነገር መቼም አደባባይ ማድረጉም ዋጋ እንደሚያስከፍል ታውቀዋለህ ልክ ነው I understand አው ትንሽ ቅሬታ ያው ልግለጽ ብዬ ነው መሳይ I understand ይገባኛል በጣም አመሰግናለሁ ተክለ ሚካኤል እንኳን በደና በድጋሚ መጣ ቀደም ሲል የጀመርከውን ፕሮጀክት በተመለከተ ከሌጋል ፈንድ ጋር ከዚህ ከህግ ጋር በተያዘ ለጠበቆች የሚሰበሰበውን ገንዘብ በተመለከተ ከታች የሚቀመጠውን ሊንክ ተመልካቾች እንግዲህ ያንን ሊንክ ማስፈንጠሪያውን በመጠቀም የሚችሉትን ድጋፍ እንዲያደርጉ ነው በሰፊው እንደምታደርገው ወደፊት ተስፋ አደርጋለሁ ተክለ ሚካኤል አበበ ጠበቃና የህግ ባለሙያ ያልጨረስከው ነገር ካለ ድሉን ልስጥ በነገራችን ላይ አመሰግናለሁ መሳይ በርታ የምትሰራው ስራ ኦልዌይስ አደንቃለሁ ትጋትን አደንቃለሁ በሐሳብ ልንለያይ እንችላለን መሳይ ግን I have to be honest እኔም እንዳትቆርጠው የኦልዌይስ ኢሳት ጀምሮ 2012 ካስታወስክ አስትሮር አካባቢ አብረን ሰርተናል
ኦልዌይስ ካንተ መማር እኔ ሰለቸኛል። አንድ ቀን ሁለት ቀን ያንተ ኦልዌይስ ኤቭሪ ዴይ ስታንዳርዱ እንዳ ኮንቴንት ልለያይ ይችላል መሳይ፣ ግን ኳሊቲው በጣም በጣም ኦልዌይስ ለሰዎች መሰክረው ነው። በጣም አንድ አይነት ነው። ኮንሲስተንት ነህ እና በርታ። በጣም መሳይ ኤንድ ልጆችንም ቤተሰብንም ፈጣሪ ይባርክልህ። በጣም ደስ ብሎኛል እኔም ስለጋበዝከኝ ኤንድ አይ ሆፕ አብረን እንቀጥላለን። ቴንክ ዩ መሳይ፣ አመሰግናለሁ። በጣም አመሰግናለሁ። ተክለ ሚካኤል አበበ ከካናዳ የህግ ባለሙያ ጠበቃ። ያው መጨረሻ ላይ ምንም አንተን የተወሰነ ነገር ማለት አለብኝ። እዛ ካናዳ የምታደርጋቸው በማህበራዊ ጉዳዮች የምታደርጋቸው ኢትዮጵያውያን ሲቸገሩ ዝግጅቶችን በማስተባበር ከኪስ በማውጣት አሁን እያረከም ያለው ነገር ከሌላ ከምንም የመነጭ አይደለም። ካንተ አቅም በላይ ሳንቲሙ ያላቸው ጊዜው ያላቸው ብዙ ሰዎች ይኖራሉ። ግን ይሄን ነገር ደፍሮ ሲያደርጉ አናይምና ለብዙዎች አርአያ ትሆናለህ። ቀጥልበት። ምንም ወደ ኋላ እንዳትል፣ እንዳሰንፍ፣ ቅስምም እንዳይሰበር፣ ተስፋም እንዳትቆርጥ። በጣም አመሰግናለሁ። እንገናኛለን። ከካናዳ ተክለ ሚካኤል አበበ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። አመሰግናለሁ። ማሳጅ የመጨረሻ ነጥብ የረሳኋት በነገራችን ላይ ትንሽ ሞር ሌላ ጊዜ ልታመሰግነኝ ነው። የሎ ኦፊሳችን 250,000 ብሩን የዚህ የፈንድሬዚንጉን እኛን መነሻ የሰጠነው 250,000 የኢትዮጵያ ብር 2500 ኬኔዲያን አካባቢ። ከዛ በተረፈ ግን የሚገርምህ ቶሮንቶ እና ካናዳ ያሉ ሰዎች በሙሉ አፍ አውጥቼ ስልክ ደውዬ ቴክስት አድርጌ ስጠይቃቸው ማንም ሰው አላንገራገረም። ላይክ ኖርማል አንዳንድ ጊዜ ይነዋት ስላስብበት ነው ይላል። ኤቭሪባዲ በጣም ያለምንም በቃ እኔም ደረቴን ነፍቼንም ጠይቃቸው አላሳፈሩኝም። በዚህ አጋጣሚ ሁሉንም ቢዝነሶቹንም ግለሰቦች ጓደኞችንም ላመሰግናቸው ላደንቃቸው እወዳለሁ። መሳይ አመሰግናለሁ በድጋሚ መሳይ። ተመልካቾቻችን በዚህ የዛሬውን ስርጭት አበቃን። ተክለ ሚካኤል አበበን ጠበቃ የህግ ባለሙያ ከካናዳ ቶሮንቶ በእናንተ ስም ከልብ እናመሰግናለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።